It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትላንት በአንፊልድ የሆነው ምንድን ነው? የመጀመሪያው ርዕሰ ጉዳያችን ነው። መቼም በፖለቲካው ዓለም በሀገራት መካከል የሚኖር አለመግባባት ሲፈጠር ብዙ ተሳታፊዎች ይኖራሉ አይደለም? የየግል ጉዳዮቻቸውን የየግል ፍላጎቶቻቸውን ለማስፈጸም አለመግባባቱ በአንድ ሀገርና በሌላ ሀገር መካከል ይሆናል። በአንደኛው ሀገር በኩል የሆኑ ወገኖች ይሳተፋሉ፣ የሆኑ ሀገሮች ደግሞ በዛኛው ወገን ይሳተፋሉ። በቀጥታ ተፋላሚ ላይ ሆኑ ይችላሉ፣ ሰፖርት ያደርጋሉ፣ መረጃ በመስጠት ይሳተፋሉ ምናምን ይሆናል። የትላንቱ የሊቨርፑልና የማንቸስተር ሲቲ ጨዋታ ለእኔ እንደዛ አይነት ትርጉም እንደዛ አይነት መልክ ነበረው። ማንቸስተር ዩናይትድ ፍላጎት አለው በትላንትናው ጨዋታ ላይ፣ አርሰናል ፍላጎት አለው በትላንትናው የሲቲና የሊቨርፑል ጨዋታ ላይ። የአርሰናል ፍላጎት ሲምፕል ነው፣ ከተቻለ ማንቸስተር ሲቲ እንዲሸነፍ ቢያንስ ግን አቻ እንዲወጣ። የማንቸስተር ዩናይትድን ፍላጎት እንደዛው ሲምፕል ነው፣ ሊቨርፑል እንዲሸነፍ እንደው ቢያንስ ደግሞ አቻ እንዲወጣ ይፈልጋሉ። ለየግል ጉዳዮቻቸው ለየግል አጀንዳዎቻቸው ማማር ሲሉ አርሰናልና ማን ዩናይትድ እንደዚህ ያለ ፍላጎት ይዘው ያውም ቅዳሜ ተጋጣሚዎቻቸውን ካሸነፉ በኋላ በትላንትናው ጨዋታ ላይ ይህንን ፍላጎት ይፈጸም ይሆን አይፈጸም ይሆን ብለው ቢሉ የሚፈረድ አይደል። ዶሚኒክ ሶቦስ ላይ በጣም ቆንጆ ጎል አገባ። እሱ ያንን የመሰለ ቆንጆ ጎል ሲያገባ በእርግጠኝነት የአርሰናል ሰዎች ቤት የሚኖረው ስሜት የተለየ ነው የሚሆነው። ምክንያቱም ሰንደርላንድን 3-0 በሆነ ውጤት አሸንፎ የማንቸስተር ሲቲ መሸነፍ የነጥብ ልዩነቱን ወደ 9 ከፍ ለሚያደርግለት ለአርሰናል ይሄ በጣም ልዩ አጋጣሚ ነው። ጎሉ የገባበት ደቂቃ ሁለተኛው 45 ላይ ማንቸስተር ሲቲ ላይ የሚታየው ተደጋጋሚ ማቃት፣ መቸገር፣ እነዚህ ሁሉ ነገሮች ተደማምረው ለአርሰናል ጊብዘም በጣም ትልቅ ተስፋ ትልቅ ምቾትን የሚሰጥ ነገር እየተፈጠረ መስሎ ነበረ። ከዛ በኋላ በርናንዶ ሲልቫ አቻ አደረገ። እኔ በወቅቱ ይሰማኝ የነበረው ግኑስ ጥሩ ዜና ለማንቸስተር ዩናይትድ፣ ጥሩ ዜና ለአርሰናል ሆነ። ሁለቱም ከዚህ ጨዋታ ላይ የተለየና የተቃረነ ፍላጎት ቢኖራቸውም ግን ዋነኛ የሚሏቸው ተፎካካሪዎቻቸው 2 ነጥብ ሊጥሉላቸው ነው እንጂ እኔ ከዛ በኋላ ያየነው ድራማ በሙሉ ይፈጠራል ብዬ ነው ያላሰብኩ። ከዛ በኋላ የነበረው ድራማ በእግር ኳስ ቶሎ ከማንረሳቸው አጋጣሚዎች መካከል አንዱ እንዲሆን አደረገው፣ የአንፊልዱን የትላንትና ክስተት ማለት ነው። ከዛ በኋላ ሃላንድ በፍጹም ቅጣት ምት ጎል አስቆጠረ። ማንቸስተር ሲቲ 2-1 አሸነፈ። የአርሰናልና የሲቲ የነጥብ ልዩነት ወደ 6 ጠበበ። የሊቨርፑልና የማንቸስተር ዩናይትድ የነጥብ ልዩነት ደግሞ ወደ 5 አደገ። ይሄ ለማንቸስተር ዩናይትድ በጣም አሪፍ የሚባል አጋጣሚ ነው። የራስ ጉብዝና አንድ ነገር ሆኖ በዛ ውስጥ ደግሞ የሚፎካከሩሽ የአንቺ አይነት ምኞት ያላቸው ክለቦች፣ የአንቺ አይነት ፍላጎት ያላቸው ክለቦች እንዲህ ባለ መሸነፍ ውስጥ ሲሄዱልሽ ይሄ ሳምንት ለዩናይትድ ምርጥ ነው ትያለሽ። ምክንያቱም ማንቸስተር ዩናይትድን ውሰጂ፣ የራሱን ጨዋታ ቶተንሃምን 2-0 አሸነፈ።
አስቶን ቪላ ተሸነፈለትና አቻ ወጣና በቪላና በዩናይትድ መካከል የነበረው የነጥብ ልዩነት ወደ 3 አነሰ። ነገ ማንቸስተር ዩናይትድ ዌስትሃምን ካሸነፈ ማንቸስተር ዩናይትድ 3ኛ ይሆናል በግብ ክፍያ አስቶን ቪላን ስለሚበልጠው ማለት ነው። ከዛ እንደገና ደግሞ ሊቨርፑል ተሸነፈለት በሜዳው በአንፊልድ በማንቸስተር ሲቲ ተሸነፈ። ወደ ላይ የበለጠ ቀረበ፣ እታች ካሉት ደግሞ የበለጠ ራቅ። ቼልሲ ግን አሸንፏል። ስለዚህ 5ኝነትም ስለሚያዋጣ ከሊቨርፑል በ5 ነጥብ መራቅ፣ ወደ አስቶን ቪላ የበለጠ መጠጋት ስትቺ ሞር ኮምፎርታብል ያደርጋል፣ ሞር ምቾትን ይሰጣል። ምንም ጥያቄ የለውም። ይሄ ሳምንት ለማንቸስተር ዩናይትድ በጣም የተመቸ ነው የምልበት ዋነኛው ምክንያት እንደዛ አይነት አረዳድ ስላለኝ ነው። ይሄው ነገር ለአርሰናል ይሆንለት ነበረ። አስቶን ቪላ ነጥብ ጥሏል፣ አቻ ወጥቶ ማንቸስተር ሲቲ ተሸነፈ ወይም አቻ ወጣ ቢባል ኖሮ በቃ ምንም ይሄ ቱ ሆርስ ሬስ ነው ምናምን የምትይው ነገር አይደለም። የሁለት ፈረሶች ቅድድም ምናምን ብለሽ የእንግሊዝ ፕሪሚየር ሊግን የዋንጫ ፉክክር ለመግለጽ አቅም የሚያሳጣ ነው የሚሆነው። አሁን ግን አርሰናል እንደገና መልሶ ጫና ውስጥ ይወድቅ ይሆን የሚል ጥያቄን የምናነሳበት ቡድን ሆነ። ለምን ብትይኝ ማንቸስተር ሲቲ አሁን በሜዳው ከፉልሃም ጋር ቀድሞ ሊጫወት ነው። ይሄ የማንቸስተር ሲቲ እና የፉልሃም ጨዋታ በሲቲ አሸናፊነት የሚጠናቀቅ ከሆነ ትናንት 9 ሊሆን ተቃርቦ የነበረው የነጥብ ልዩነት ወደ 3 ተሰብስቦ ቁጭ አላለ። ሐሙስ አርሰናል ከመጫወቱ በፊት ከብሬንትፎርድ ጋር ማንቸስተር ሲቲ ስለሚጫወት 9 የመሆን እድል ጠፋና 3 ሆነ ልንል የምንችልበት እድል መጣ። እንዲህ ያለውን ነገር አርሰናል ይቋቋማል ወይ? እንዲህ ያለውን ቻሌንጅ አርሰናል ያልፋል ወይ ብለው በፕሪሚየር ሊጉ ዙሪያ ትንታኔ የሚሰጡ ሰዎች ያንን እያነሱ ነው። ለዚህ ነው የተጫወቱት ሊቨርፑልና ማንቸስተር ሲቲ። በጨዋታው ላይ ግን ጉዳይ የነበራቸው ማንቸስተር ሲቲ፣ ሊቨርፑል፣ አርሰናልና ማንቸስተር ዩናይትድ ናቸው ብሎ ማንም አፉን ሞልቶ መናገር የሚችለው እንድ ልክ ነው የሚሆነው። በጨዋታው ላይ እንዲህ ያለ ፋይዳ እንዲህ ያለ ትርጉም ያለሽ ብዙ ጊዜ ሊቨርፑልና ማንቸስተር ሲቲ ሲጫወቱ ከሁለት አንዳቸው ማን ዋንጫ እንደሚበላ የምናውቅበት ጨዋታ ነው የሁለቱ ጨዋታ በቅርብ ዓመታት። አሁን እንደዛ አይደለም። ሊቨርፑል ከማንቸስተር ሲቲ፣ ሊቨርፑል ከአርሰናል በጣም ርቆ የሚገኝ ከመሆኑ አንጻር በነጥብ ልዩነት ሊቨርፑል ቀጥተኛ የዋንጫ ተፎካካሪ አይደለም። ነገር ግን የሁለቱ ጨዋታ ማነው ዋንጫ የሚበላው የሚለውን በመጠቆም እዛ ላይ ተጽዕኖ በማሳደር ግን ፋይዳ አለው። ምክንያቱም ወይ ማንቸስተር ሲቲ ወይ አርሰናል የፕሪሚየር ሊጉ ሻምፒዮን ይሆናሉ። ከሁለቱ አንዳቸው ሻምፒዮን የሚሆኑ ከሆነ እንዲህ ባለው ጨዋታ ላይ የሚመዘገበው ውጤት ወይ አርሰናልን ጠቅሞ ያልፋል ወይ ማንቸስተር ሲቲን ወደ ላይ ከፍ አድርጎ ይቀጥላል የሚለውን ስለሚወስን፣ ካልሆነ በስተቀረ ለራሱ ለሊቨርፑል በዋንጫ ፉክክር ውስጥ ካለመኖሩ አንጻር ታይትል ዲሳይደር ነው ብሎ የትናንትናውን ጨዋታ መውሰድ አይቻልም ወይም አይደፈርም። ግን በጨዋታው ላይ የሆነው ነገር፣ በጨዋታው ላይ ያየነው ነገር፣ የትኛው ጉዳይ በምን ምክንያት የበለጠ አነጋገራችሁ፣ የበለጠ ትኩረታችሁን ሳበ፣ በየትኛው የዳኛ ውሳኔ ተስማማላችሁ፣ በየትኛው ሳትስማሙም፣ መጨረሻ ላይ የሆነው ነገር ግን እንዳልኩሽ ቅድም ለረጅም ጊዜ ስናስበው ለረጅም ጊዜ ስንወያይበት የምንቀጥል ነው የሚሆነው። በመጨረሻዎቹ ጥቂት ደቂቃዎች ከ1-0 መምራት 2-1 በሆነ ውጤት ማሸነፍ ለማንቸስተር ሲቲ ሆነለት። ትናንት ሃላንድ በፍጹም ቅጣት ምት ጎሉን ካገባ በኋላ የነበረው የእብደት የሚመስል የደስታን አገላለጽ ስለ ሃላንድ እና በሱ የስሜት አገላለጽ ውስጥ በተንጸባረቀው ስሜት ውስጥ ምን ገባል፣ ምን ተረዳን የሚለውንም ነገር የሚያሳይ የሚያስወራ ነው ይሄ ራሱ። ከዛ 3ኛው ጎል የገባበት ከዛ በኋላ የተሻረበት ዶሚኒክ ሶቦስ ላይ በቀይ ካርድ ከሜዳ የወጣበት፣ ስለዚህ አለማውራት አንችልም። አዘሴም ታይም ደግሞ እኔ እንደነዚህ ላያነጋግር ይችል ይሆናል፣ ግን ለእኔ ግን አሁን ድረስ አይኔ ላይ ያለው ለእኔ ግን አሁንም ድረስ በመገረም የማስበው ዳኛው የወሰኑትን ውሳኔ፣ ሃላንድ ያገባውን ሪጎሪ፣ ሃላንድ ጎሉን ካገባ በኋላ ደስታውን የገለጸበት መንገድ ምናምን አይደለም። የእውነት ከሆነ የምንነጋገረው እኔ በትላንትናው ጨዋታ ላይ እስካሁን ድረስ በጣም 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 እየደነቀኝ ያለው የዶናሩማ ያዳነው ኳስ፣ ያንን ዲፍሌክት የተደረገ ኳስ በዛ መንገድ እጁን ኤክስቴንድ አድርጎ ጎል እንዳይሆን ያደረገበት። ማካሊስተር መታው፣ ዲፍሌክት ተደረገ። በቃ እንዲህ አይነትን ኳስ ማዳን በጣም ከባድ።
ዶናሩማ ግን ያንን ኳስ አዳነ። ደስታውን የገለጸበት መንገድ እንደገና መነጋገሪያ መሆን አለበት ብዬ የምለው ለማንቸስተር ሲቲ በጥር ያስፈረማቸው ተጫዋቾች በተለይ ማርክ ጌሄን ማስፈረሙ ምን አይነት ትርጉም እንዳለው በደንብ እያየን መጣን ለማለት ነው። ስለዚህ አንዱን እያነሳን ትንሽ ሀሳብ ልውውጥ እያደረግን እንድንቀጥል ከነዚህ ከዘረዘርኳቸው ካልተዘረዘሩትም መጥቀስና መምረጥ ትችላለች። ምኑ የበለጠ ገረመሽ ከሚለውን ጀምር። አንዷን እናንሳ መጀመሪያ። ልክ ነው። በጣም ብዙ መነጋገሪያ ርዕሰ ጉዳይ ያለው ጨዋታ ነው እንዳልከው። ለዛሬ ብቻ የሚበቃም አይመስለኝም እኔ ሳስበው። በተለይ ከዳኝነት ጋር በተያያዘ የሚነሱትን ጥያቄዎች ወይ በሌላ ቀን ፕሮግራማችን ልንመለስበት እንችላለን፣ ሰዓት ማይበቃ ከሆነ ነገር ብለን። እሺ፣ ለማንኛውም ግን ለእኔ የዳኝነት ውሳኔ ላይ መስማማት አለሽ? እስማማለሁ፣ ግን ብዙ አስተያየት የተሰጠበት ነው። ብዙ ሰፋ ያለ ጊዜ ይወስዳል ብዬ ስላሰብኩ ነው ያንን ያልኩት። ለማንኛውም እሱን እንመለስበታለን ካልን በጨዋታው ላይ የነበሩት ጉዳዮችና መነሳት ያለባቸው ነጥቦችን በተመለከተ ስናወራ በቃ ለእኔ ትልቁ በቃ የጨዋታው ትልቁ ሁኔታዎች የተፈጠሩት ከ84ኛው ደቂቃ በኋላ ነው። ማለት በርናንዶ ሲልቫ አቻ ካደረገ በኋላ ማንቸስተር ሲቲን ማለት ነው። ከዛ ላይ ካገባም በኋላ ብንለው አሪፍ ነው። ግን የበለጠ በቃ የጨዋታው ግለት እኔ አሁን በቃ እንዲሁ በቀጥታ ለመናገር ጨዋታው ያን ያክል የሳበኝን አይነት እንቅስቃሴ ሲታይበት አልነበረ። በመጀመሪያው 45 ላይ ማንቸስተር ሲቲ የተሻለ ነበረ፣ ግን በሁለተኛው 45 ላይ ደግሞ ሊቨርፑል የተሻለ ነበረ። የተሻለ ነው ብለን እናወራለን እንጂ ቅድም አንተ እንዳልከው ከዚህ በፊት ማንቸስተር ሲቲና ሊቨርፑል ሲገናኙ ይሰማን የነበረውን አይነት ስሜት የፈጠረ ጨዋታ አልነበረም። ከጨዋታው በፊትም ቢሆን ማለት ነው። የሆነ ጊዜ ላይ እኮ ከባርሴሎናና ሪያል ማድሪድ ሲገናኙ ከሚሰጠው ትኩረት በላይ ሊቨርፑልና ማንቸስተር ሲቲ ጨዋታ ሲኖራቸው ትልቁን ትኩረት ይወስድ ነበር። ግን ይህ አልሆነም ዘንድሮ በተለያዩ ምክንያቶች ነው እና ያንን በቃ ትኩረቱ ያን ያክል አነስ ያለ የሆነበትን ምክንያት የሚገልጽ ጨዋታ ነው የነበረው፣ ጎሉ እስከሚቆጠር ድረስ ማለት ነው። ከዛ ሶቦስ ላይ በጣም ጥሩ ጎል አስቆጠረ። ከዛ 84ኛው ደቂቃ ላይ ሲልቫ ጎሉን ካስቆጠረ በኋላ ሁሉም ነገር ነው የተቀየረው። ሁሉም ነገር ይህንን ጨዋታ ለምሳሌ 1-0 በሆነ ውጤት ሊቨርፑል በሶቦስ ላይ ጎል አሸንፎ አልቆ ቢሆን ኖሮ ያን ያክል የምናወራለት ነገር ይኖራል ብዬ እኔ አላስብም። ብዙም እንትን አልነበረውም። ግን ለሁለቱም ግዴታ የነበረው ነገር ከጨዋታውን በፊት ስናወራ እንደነበረው ወይንም የበለጠ የሚጠቅመው ማሸነፍ ነው። ማንቸስተር ሲቲንም የሚጠቅመው ማሸነፍ ነው፣ ሊቨርፑልንም የሚጠቅመው ማሸነፍ ነው። ስለዚህ ሁለቱም ለ3 ነጥብ ያደርጉ የነበረው ተጋድሎ ነው። የአቻ ውጤት ጥሩ ነው ከመሸናነፍ፣ ግን ደግሞ የበለጠ ሁለቱም ለማሸነፍ ነው ትኩረት የነበራቸው። ከዛ ከበርናንዶ ሲልቫ ጎል በኋላ እንደገና የፍጹም ቅጣት የምትመጣ 93ኛ ደቂቃ ላይ ማንቸስተር ሲቲ ፍጹም ቅጣት የምታገኘ። ከዛ በኋላ ደግሞ እንደገና እንዳየነው ጨዋታው ሊያልቅ ሲል እንደገና የሶቦስ ላይና የሃላንድ ፍትጊያ የታየበት ሆነና አሁን ዝም ብለን ይህንን ጨዋታ ስናስበን የሚታየኝ ሶቦስ ላይና ሃላንድ ሲሮጡ ነው የሚታየኝ። በቃ የመጨረሻው ደቂቃ ላይ ያለው ክስተት የነበረው ፍትጊያ ነው የሚታየኝ። በጣም የሚገርም ድራማዊ ክስተት ነው የነበረው እና ፔፕ ጋርዲዮላም ምን ያህል ለጨዋታው ትኩረት ተሰጥቶት እንደነበር ከጨዋታው በኋላ የተናገረበት ነው። እንደውም እሱ ያለው ነገር አሁን በቃ እግር በእግር አርሰናልን እየተከተልን መሄድ ነው። ከዛ በኋላ አርሰናል የሚያደርገውን ነገር ማየት ነው። ምክንያቱም አርሰናል ነጥብ ካልጣለ ማንቸስተር ሲቲ አርሰናል ላይ ሊደርስ የሚችልበት እድል የለም። እንደው ዝም ብሎ ማንቸስተር ሲቲ እንኳን ጥሩ እየተጫወተ ይቀጥላል ብንል ማለት ነው። ስለዚህ ያንን ደግሞ የምናረጋግጠው በአርሰናል በቃ እየተከተለን ሄደን የሚሆነውን ነገር ማየት ነው ብሎ አስተያየት የሰጠበት ነው። ይሄ ማለት 9 ነጥብ ሆኖ ቢሆን ኖሮ ተሸንፎ ቢሆን ኖሮ ማንቸስተር ሲቲ ሁሉም ነገር ያበቃለት ይመስል ነበር። አሁን ግን 6 ነጥብ ነው፣ በ2 ጨዋታ ሊስተካከል የሚችል ነው። ስለዚህ ጨዋታው ከዋንጫ ፍክክሩን አንጻርና ማንቸስተር ሲቲን በዋንጫ ፍክክር ውስጥ ለማቆየት በጣም ትልቅ ፋይዳ የነበረው ጨዋታ ትልቅ ፋይዳ የነበረው ጨዋታ ነው። ግን አሁን ቀደም ሲል ከዘረዘርናቸው አነጋጋሪ ጉዳዮች መካከል አንዳንዶቹን እየመዘዝን ሀሳብ እንስጥበት፣ ሀሳብ እንለዋወጥበት።
ለምሳሌ በቃ እነዚህ በርናንዶ ሲልቫ ያገባው ጎል፣ ለማንቸስተር ሲቲ የተሰጠው ፍጹም ቅጣት ምት ምናምን እነዚህ በቃ ኖርማሊ በብዙ ጨዋታዎች ላይ ሊያጋጥሙ የሚችሉ ክስተቶች ናቸው፣ አጋጥመዋል። ለምሳሌ የዳኝነትን ጉዳይ በተመለከተ የምንነጋገር ከሆነ እኔ ዳኛው ትላንት በትክክል በቪዲዮ አሲስታንት ሪፈሪ ታግዘውም የወሰኗቸው ውሳኔዎች ሙሉ በሙሉ ትክክል ናቸው፣ ህጋዊም ናቸው የሚለውን 100% የምታረጋግጭው ነው። ያን ያህል የዳኝነት ውሳኔው ልክ አይደለም የምትይው ለምሳሌ ለሊቨርፑል የተሰጠው ፍጹም ቅጣት ማነው ለማንቸስተር ሲቲ የተሰጠው ፍጹም ቅጣት ምት በትክክል የሚያሰጥ ፍጹም ቅጣት ምት ነው። ምክንያቱም አንድ ግብ ጠባቂ ከቦታው ራቅ ብሎ ሄዶ ኳሷን ሳይነካ የተቃራኒውን ቡድን ተጫዋች አካል ነክቶ ያኛው ተጫዋች እንዲወድቅ ካደረገ ምንም የምታደርጊው ሌላ ነገር የለም። ኳሱ እኮ አይገባም ነበረ፣ ኳሱ እኮ ወደ ጎል አቅጣጫ አይደለም የሚባለው አይደለም ታሳቢ የሚሆነው። ኳሱን ነው የነካው። ኳሱን ነክቶ ልጁን ነክቶት ቢሆን ኖሮ ፍጹም ቅጣት ምት አይሰጥም ነበር። አሁን ኳሱን አልነካውም። ኳሱን ልጁ ብልጥ ስለሆነ ቀድሞ ነካው። ከነካው በኋላ በሁለቱ መካከል አካላዊ ንክኪ እንዲፈጠር ሆነ። አካላዊ ንክኪው ክሊር ነው። በቃ የሊቨርፑል ግብ ጠባቂ የሰራው ስህተት አሊሰን ቤከር ምንም ግልጽ ምንም አሁን ሊቨርፑል እና አርነ ስሎት በዚህ ጉዳይ ላይ እነሱም ሲጀመር ቅሬታ አላቀረቡም። ቅሬታ ያቀረቡት አርነ ስሎትም ማርክ ጊሄ በቀይ ካርድ መውጣት ነበረበት የሚል ነው። እዛም ላይ ደግሞ ፕሪሚየር ሊጉ ወዲያው ነው ማብራሪያ የሰጣቸው ነው። በቀይ ካርድ የሚያስወጣ ጥፋት አላጠፋም፣ ያልወጣበት ምክንያት ብለው 1 2 3 ብለው ዘረዘሩና አስቀመጡ። ይሄንን ደግሞ የሊቨርፑል ልሳኖችም እንዳለ ይቀበሉታል፣ እንደሚቀበሉት ነው የጻፉት ያሉት። ስለዚህ ለማንቸስተር ሲቲ የተሰጠው ፍጹም ቅጣት ምት ትክክል ነው። ምንም በዚህ ምክንያት በዚህ ሰበብ በጭራሽ ፍጹም ቅጣት ምት መሰጠት አልነበረበትም የምትየው አይደለም። ሁለተኛው አነጋጋሪ የነበረው ውሳኔ ለማንቸስተር ሲቲ ሶስተኛውን ጎል ማጽደቅ ነው ትክክል የነበረው ወይንስ ደግሞ አሁን ዳኛው የወሰኑት ውሳኔ ነው ትክክል? እኔ ይሄኛውም 100% ፐርፌክት ዲሲሽን አርጊው እንኳን ለማድረግ እድል የማይሰጥሽ የጥፋት ክትትሎች ነበሩ። የጥፋት ክትትሎች ማለት ምንድን ነው? አንድ ጥፋት አለ፣ ከዛ እሱን ተከትሎ ደግሞ የጠፋ ሌላ ጥፋት አለ። ስለዚህ በቅደም ተከተላቸው መሰረት ነው መዳኘት የምትችይው። ያደረጉትም ያንን ነው። ጎሉ ገብቷል። አሁን ምኞት አንድ ነገር ነው፣ ፍላጎት አንድ ነገር ነው። ነገር ግን ህግ የሚባል ነገር አለ። በምኞትና በፍላጎት ቢሆን ኖሮ ጋርዲዮላ ሶስተኛው ጎል ጸድቆ ሶቦስ ላይ በቀይ ካርድ ባይወጣ መርጣለሁ አለ። ሃላንድም ጓደኛዬ ከሚወጣ ሶቦስ ላይ ጎሉን ለኛ አጽድቀውልን እሱን ቀይ ካርዱን ቢተውለት አለ። እንደዚህ አይነት ምኞት መመኘት ይቻላል። ነገር ግን የሰዎችን ምኞት ለመሙላት አይደለም ህግ የሚሰራው። ህግ የተሰራው ማን ላይ መቼ ምን እንደሚከሰት ማን መቼ ምን እንደሚያደርግ ሳያውቅ ነው ህግ የወጣው አይደል? ስለዚህ ከተከሰተ በኋላ ቀደም ብሎ በወጣው ህግ መሰረት ሁሉም እየተዳኘ ይሄዳል። ስለዚህ ግብ ጠባቂው አሊሰን ቤከር ለሊቨርፑል ያቻናት ጎል ለማስቆጠር በማንቸስተር ሲቲ የግብ ክልል አካባቢ ሆኖ ኳሶች ሊሻማ ጥረት ያደርግ ነበር። ስለዚህ በካውንተር አታክ ሄዱ፣ መታው። ደግሞ ያን በደንብ አልመታው። እንደውም ሃላንድ የሚለው ምንድነው ኳሱን ለእኔ በሰጠኝ ኖሮ፣ ግን ያው እሱ በተለየ መንገድ ወሰነ እንጂ ኳሱን ለእኔ ቢሰጠኝ ኖሮ የሁሉ ነገር አይፈጠርም ነበር ብሎ ያምናል። ይህንን እምነቱን ደግሞ ይናገራል። ስለዚህ ኳሷ ቀስ እያለች እየተንከባለለች በሃላንድ እና በዶሚኒክ ሶቦስ ላይ ሩጫ ሊደረስባት የሚችል ነበረች። ስለዚህ የመጀመሪያውን ሩጫ ማን ቀደመ? ሃላንድ ቀደመ። ሲቀድሞ ጊዜ ጎተተው፣ ከዛ ጎትቶ ለቀቀው። ካዘገየው በኋላ በመጎተት ሲለቀው ሶቦስ ላይ አድቫንቴጅ ወሰደ፣ ቀደመ። ልክ ሶቦስ ላይ ሲቀድምና ኳሷ ላይ የመድረስ እድል ሲኖረው ደግሞ ሃላንድ ጎተተው። ስለዚህ ሃላንድም ሶቦስ ላይ ጥፋት አጥፍቷል፣ ሶቦስ ላይም ቀደም ብሎ ሃላንድ ላይ ጥፋት አጥፍቷል። ስለዚህ ሲያዩ የሶቦስ ላይ ጥፋት የመጨረሻ ሰው ሆኖ ያጠፋው ጥፋት ስለሆነ ሃላንድን ክሊር ጎል ስኮሪንግ ኦፖርቹኒቲ ወይም ግልጽ የሆነ የማግባት አጋጣሚን ስለከለከለው ቀይ ካርዱ ልክ ነው። ምንም የምታረጊው ነገር የለም። ስለዚህ እዚህ ጋር ለጠፋው ጥፋት ውሳኔ የምትሰጪ ከሆነ እዛ ጋር በሚሰጥ ቅጣት የምትነው ጨዋታው የሚጀምረው ጎሉ ተሽሮ ማለት ነው። ምን አረጉ ብለን ዳኛውን እንወቅሳለን? 100% የዳኛው ውሳኔ ትክክል ነው።
እንግዲህ ሬድ ቡል ሳልዝበርግ በነበሩበት ጊዜ ሶቦስላይና ሃላንድ በጣም ጓደኛሞች ናቸው። በነገራችን ላይ በዛ ጓደኝነት ስሜት ውስጥ ምናምን አዝኖለት ሊሆን ይችላል። ለሊቨርፑል ምን ይሻለው ነበር ብትኝ እኔ ሃላንድ ያለው ይሻለው ነበር ለሊቨርፑል 3ኛው ጎል ቢገባና ሶቦስላይ በቀይ ካርድ ከሜዳ ባይወጣ። በነገራችን ላይ ሃላንድም አሁን እንግዲህ በዚህ ምክንያት 3 ጨዋታ ሊያልፈው ነው ምናምን ብሎ ስለ ሶቦስላይ ይጨነቃል። የሚያልፈው ግን 1 ጨዋታ ነው በነገራችን ላይ። እሱ ግን ጋዜጣዊ መግለጫው ላይ 3 ጨዋታ ያልፈዋል ምናምን እያለ እየተናገረ ነው። ይሄ ክሊር ጎል ስኮሪንግ ኦፖርቹኒቲን ስትከለኪ ግልጽ የማግባት አጋጣሚ 1 ጨዋታ ነው የሚያልፍሽ እና በዚህ ረገድ ምንም አይነት ለሊቨርፑል ለምን ይሻለዋል አልክ ብባል እኔ የምለው ምንድን ነው ይኸውልሽ ጎሉ ቢጸድቅም እንደጀመረ ያልቃል። ጎሉ ከተሻረም በኋላ ቅጣት ምቱ ተመቶ አሊሰን ቤከር ኳሱን እንዳስጀመረ እንደገና ጨዋታው እንዲያበቃ ተደረገ። መሸነፍ ላይ ቀር ሶቦስላይን የሚቀጥለው ጨዋታ ላይ ሚስ አለማድረግ ይሻል ነበር። ምክንያቱም በዘንድሮ የውድድር ዓመት ለሊቨርፑል ቤስት ከምንላቸው ተጫዋቾች አንደኛው ሶቦስላይ ስለሆነ ማለት ነው። ስለዚህ አርነ ስሎት እንዳሉት አሁን የበለጠ የተጠቀሙ ሰንደርላንድ ነው ማለት ነው። የሚቀጥለው ጨዋታ ምንም ጥያቄ የለው ሶቦስላይን የሌለበት ስለሚሆን ያው በዛ ሰዓት ላይ ትንሽ ያው መረዳት ያስፈልጋል ይመስለኛል። ይህንን ነገር ያወጣሉ ያወርዳሉ እግር ኳስ ተጫዋቾች ትንሽ ችግር ነው አይደል? ሶቦስላይ ያደረገውን ነገር ኮንሸስ ሆነው ነው ወይስ በጣም በጨዋታው ውስጥ በስሜት ውስጥ ተሞልተው ነው ብተው ይሻላል ምናምን ብሎ አንዳንድ ጊዜ አገናዝበው ነገሮችን ቶሎ መፍትሄ የሚወስዱ ተጫዋቾች አሉ። ግን ይሄ ደመነፍሳዊ ነው። እንደዛ የትኛውን ነው የምትይው አንቺ? መጎተቱን ነው የምትይው ወይስ መከራከሩ ከዳኛው ጋር? መጎተቱን ነው እንጂ መጎተቱማ ልክ ነው። በቃ ምንም ማድረግ አይችልም። በቃ ማለት ደመነፍስ እኮ በደመነፍስ ነው ያንን ውሳኔ የሚወስኑ። ግን የሃላንድ ሩጫ ግን ሳታደንቅ አታልፍም። እንዴት እና በጣም ግን የጨዋታው ትልቁ ክስተት ሆነ እና አንተም እንዳልከው ከጨዋታው በኋላ በምኞት እነ ጋሪ ኔቪልም ጭምር በቃ የጨዋታውን ትልቁን ይሄ የደስታ እንትን የሰረቁት ዳኛው ብሎ አስተያየት ሁሉ እስከሚሰጡ ድረስ የጨዋታውን በቃ ይሄ ጎሉን ባጸደቁት እንደዚህ ብሎ ነገር ግን የለም። ሃላንድ እንዳለው ነው እኔ ምስማማ። በቃ ህግ ነው። አሁን ለምሳሌ ይህንን እኮ ማየት ያለብን ግዴታ ማንቸስተር ሲቲ 2-1 በሆነ ውጤት እየመራ ስለሆነ የተፈቀደ ነገር አይደለም። ለምሳሌ 1-0 ሆኖስ ቢሆን ኖሮ እንደዚህ አይነት ነገሮች አብሮ መታየት ህጉ በማንኛውም ዳኝነት እንደነዚህ ያለው ሲቹዌሽኖችን ከግምት ውስጥ እያስገባ ምናምን አለ። በቃ የተጻፈ ነገር አለ፣ በማንኛውም በኋላ የተደረገ ነገር አለ። የተደረገውን ነገር ቀደም ብለው በተጻፈው ነገር እየዳኘሽ የምትሄጂው በማንኛውም ደቂቃ ቢሆን ጨዋታው አለቀ ይሄን ያክል እየተመራ ነው ምናምን የሚል ነገር የለም። አንድ ዳኛ አሁን እንደነዚህ ያሉ ነገሮችን ከግምት ውስጥ እያስገባው ልስራ ያለለት ጥሩ ዳኛ አይሆንም። ግን እኮ ያሳዝናል ምናምን እያልሽ አይደለም። ያሳዝናል ላልሽው ሰው የሚስማማ ውሳኔ ስትወስኝ የሚያዝንብሽ ሰው እየፈጠርሽ ነው። ፍትህ የሚገባው ማለት ነው። ገብቶሻል እምልሽ። አሁን ማንቸስተር ሲቲ እንደውም ኮሜንታተሩን ስሙት፣ ሁለቱንም የሚያሳዝን ውሳኔ ነው የተወሰነውን። ኮሜንታተሩ በዛ ሰዓት ላይ ያለው እሱ ሊቨርፑልም ሶቦስላይን የመሰለ ተጫዋች በቀይ ካርድ አጣ፣ ማንቸስተር ሲቲም 3ኛውን ጎል አጣ። ድራማ እኮ ነው። ገብቶሻል። ለሁለቱም አሪፍ ላይሆን ይችላል ውሳኔ፣ ግን ለሁለቱ አሪፍ የመሆን ግዴታ የለበትም። እና ዳኛው የወሰኑት ውሳኔ ለእኔም ብቻ አይደለም። በቃ አሁን በእግር ኳስ ሕግ መሰረት 100% ፐርፌክት ትክክል ነው። የተሳሳተ ውሳኔ አልወሰኑም ዳኛ። እና የቪዲዮ አሲስታንት ሬፈሪው ይኸውልሽ አሁን ስሜት ኢሞሽን ምናምን አሁን ይሄው ስሜት ማንቸስተር ሲቲን የሚያሳዝን ሊሆን ይችላል። ይሄው ስሜት ሊቨርፑልን ሊያሳዝን ይችል ይሆናል። ይሄው ስሜት በዋንጫው ላይ ፉክክር ውስጥ ያለው አርሰናልን ሊያሳዝን ይችል ይሆናል። ይሄው ስሜት ለማንቸስተር ዩናይትድ የሆነ ትርጉም ሊኖረው ይችላል። እያንዳንዳችን በምኞቶቻችን ውስጥ ሆነን በፍላጎቶቻችን ውስጥ ሆነን ይሄ ቢሆን ይሄ በሆነ ኖሮ ይሄ ነው መሆን ያለበት ልንል እንችል ይሆናል። ነገር ግን እንደነዚህ ያሉ ምኞቶችን ማሳካት አይደለም የእግር ኳስ ጨዋታ የዳኝነት ሕግ። ፍትህን ማስፈን እኔ እንደዛ ነው የምረዳው። አሁን ይልቅ ያልገባኝም ያልጣመኝም መብቴ ነው። ያልጣመኝም ነው ያልጣመኝ የነ ጋሪ ኔቪል ወሬ ነው ያልጣመኝ። በአንድ ጊዜ ግልብጥብጥ ብሎ በዋንጫ ፉክክሩ ላይ ማንቸስተር ሲቲ ያለውን ዋንጫ የማሸነፍ እድል የሚናገሩ ሆኖ መጡ። ያንን ትረጃዋለሽ።
አይ ትልቅ ውጤት እንደሆነ እንረዳለን። ቅድም እንዳለው ማለት በዋንጫ ፍክክር ውስጥ ለመቆየት ከ9 ነጥብ ይልቅ 6 ነጥብ በጣም የተሻለ ስለሆነ በጣም ወሳኝ ነው፣ ወሳኝ ውጤት ነው ያስመዘገበው በሚለው እንረዳለን። ግን በአንድ ጊዜ ነገሩን ደግሞ ገልብጦ ከዚህ በኋላ አርሰናል እየተሸነፈ ማንቸስተር ሲቲ እያሸነፈ ይቀጥላል ወደሚል አግባብ ደግሞ አይወስደን። ሮይኪን ምን አለመሰለሽ ለአርሰናል ከባድ ነዋል። ጋሪ ኔቭል ምን አለመሰለሽ ማንቸስተር ሲቲ ዋንጫውን የማሸነፍ እድሉን አሳፋ አይነት ነገር ነው የሚያወራው። እኔ ይኸውልሽ መጀመሪያም ማለስማማባቸው ስሌቶች አሉ። ማለስማማባቸው ስሌቶች መካከል አርሰናል አንድ ጨዋታ ብልጫ ተጫውቶ ሲቲ ከመጫወቱ በፊት ሰንደርላንድን ገጥሞ የነጥብ ልዩነቱ 9 ነው ብሎ ያንን እንደሆነ አድርጎ መውሰድን እኔ እንደዚህ አይነት ስሌት አልወድም። የእውነት ለመናገር አየር ላይ ያለ ነው። አየር ላይ የነበረው አሁን መሬት ረገጠ። አወቅን ወደ ነበረበት ተመለሰ። ሲቲም እድሉን ተጠቀመ፣ የመጫወት እድሉን ተጠቀመ፣ አሸነፈ። ስለዚህ በጨዋታ ብዛት እኩል ላይ ሲመጡ አርሰናልና ማንቸስተር ሲቲ መካከል የ6 ነጥብ ልዩነት አለ። አሁን ጫና ይኖረዋል፣ ሳይኮሎጂካል ኤጅ ይሰጥሻል። ልክ ነው፣ እሱን እቀበላል። ነገር ግን አየር ላይ ነው ያለው። እንደሆነ ተደርጎ የሆነን ነገር አርሰናል እንዳጣ አድርጌ አልወስደውም እኔ በግሌ። ምንድን ነው አሁን የማንቸስተር ሲቲን ዋንጫ የማንሳት እድል ያሰፋው ምንድን ነው የሚለኝ አሁን ጋሪ ኔቭል ምንድን ነው የሚለው? መች ወዴት ነው የሰፋው? የአርሰናል 6 ነጥብ ልዩነት አይደል እንዲ አሁንም ያለው በ6 ነጥብ ልዩነት አዘ ቶፕ ኦፍ ዘ ቴብል ያለው እኮ አርሰናል ነው። እስቲ እንዴት ብሎ ነው የሲቲ እድል የሰፋው? እውነቴን እኮ ነው የምልሽ። እኔ አሁን ጋሪ ኔቭልም ሮይኪንም ሌሎቹም ሀሳብ የሚሰጡት ሰዎች ሜዳ ላይ ከምናየው አርሰናልና ሜዳ ላይ ከምናየው ማንቸስተር ሲቲ ማን ነው ጠንካራ? ፕራክቲካል ነገር ነው የሚጠይቀዋል። አርሰናልም አሸንፏል፣ ሲቲም አሸንፏል። ድል አንድ ነው፣ በቃ 3 ነጥብ ያስገኛል። የድል ውጤቱ ይሄ አይደለም፣ 3 ነጥብ ማግኘት ነው። ድሉን ያመጡበትን መንገድ በድሉ መምጣት ላይ ያሳዩትን በጨዋታ እንቅስቃሴ ላይ የሚታየውን ጥንካሬ፣ ድክመት፣ ክፍተት ምናምን የምንላቸውን ነገሮች ስንመዝን ማንን ነው ስትሮንግ ሆኖ የምናገኘው? ጋርዲዮላ ከጨዋታ በኋላ ያለውን ነገር ሰምታችሁታል። ኮንሲስተንሲ የለንም አለ። እኔም ብየዋለሁ። እሱ ከዚህ መግለጫ መስጠት በፊት እኮ እሱ ይህንን ከማለቱ በፊት ብየዋለሁ። ልክ ነው። የማንቸስተር ሲቲ ጉብዝና ዘንድሮ ኖርማል ጉብዝና ነዋል። እናንተም አትጠብቀዋልና ትናንት እንግጩን ተናገረ። በነገራችን ላይ በዚህ ሳምንት አሰልጣኞች እንግጩን እየተናገሩ ነው። ኤዲሃው ስራዬን በአግባቡ እየሰራው እንደሆነ አይሰማኝም አለ። ኒውካስል ከተሸነፈ በኋላ በብሬንትፎርድ በቃ በትክክል እየሰራው ነው ብዬ አላምንም አለ። ኦነስቲው ምናምን እየተባለ ነው እየተገለጸ ያለ። ጋርዲዮላም ኮንሲስተንት መሆን አልቻለም። ኮንሲስተንት የሆንበት የውድድር ዓመት ግን አለ። 3 ዋንጫ በአንድ የውድድር ዓመት የትሪብል ዊነር የሆኑበት ከዛ ውጭ እንትኑን ተከታታይ 4 ያሸና ምናምን ላይ አሪፍ ነበርን አለ ከተወሰነ ጊዜ በፊት። አሁን አዲስ ቡድን ነው ማንቸስተር ሲቲ ቤት እየተገነባ ያለው። እነዛ የማንቸስተር ሲቲ አንዴ ከጀመረ የምትሉባቸው የነበሩት የውድድር ዓመቶች ማን ነበረናል? ኢልካይ ጉንዶዋን ነበረን፣ ኬቨን ደብሮይን ነበረን፣ ማሐሬዝ ነበረን ምናምን እያለ የሚያስፈራሩ ስሞችን ጠራ። እነዛ ግን በመጡ በመጀመሪያው የውድድር ዓመት አሪፍ አልነበሩም። ኮንሲስተንሲ በእነዚህ ልጆች ላይ ተደጋጋሚ ስራ እየሰራ እነሱም አብረው እየቆዩ ቡድኑም እየበሰለ ሲመጣ የመጣ ነው። እነዚህም ልጆች እድል እያገኙ ሲመጡ አሁን ለምሳሌ ታይጃኒ ራይንደርስ፣ ራያን ቼርኪ ምናምን የምትለያቸው ተጫዋቾች እየበሰሉ አብረው እየቆዩ እየተዋሃዱ ምናምን ሲመጡ ማንቸስተር ሲቲ አሁንም አፍተር ካፕል ኦፍ ሲዝንስ እንደገና ሞር ኮንሲስተንት ሊሆን ይችላል። ፖይንቱ ገብቶሻል? ስለዚህ ኢሶኬ የምለው ችግር አለኛ ቤት አለ። ኢሶኬ የሚለው ችግር አለ የሚቀበለው ለሚቀጥለው ጊዜ የሚስተካከል እርግጠኛ የምትሆንበት የሚሆን አሁን የአሁኑን ሲቲ ግን ልብ የሚሞላ ነው ወይ? አሁን የትላንትናዋን የመጨረሻ ክስተት ሁኔታ ብቻ አይቶ ማሸነፉን ብቻ ከግምት ውስጥ ከቶ ከዚህ በኋላ በቃ ዋንጫ የማንቸስተር ሲቲ ነው የሚያስብል ሂደት ግን ልክ ነው ብዬ እኔም አላስብም። ልክ ነው። ለምሳሌ በተለይ ቅድም እንዳልኩት ከአቻው ጎል በኋላ የማንቸስተር ሲቲ ተጫዋቾች
ትልቅ ፍላጎት አሳይተዋል። በሁሉም ሲልቫ ማለት ሜንታሊ ስትሮንግ መሆናችን ያየውበት አጋጣሚ ነው አለ። ልክ ነው። በጣም በቃ ጨዋታውን የማሸነፍ ትልቅ ፍላጎት አሳይተዋል። ኤርሊንግ ሃላንድ ቅድም እንዳልከው የደስታ አገላለጹ ለብቻው የሚነግረን ነገር አለ። ፔፕ ጋርዲዮላ ዶናሩማ ያችን ኳስ ሲያድን በቃ ልክ እንደ ራሱ እንደ ዶናሩማ ሆኖ ነበረ ደስታውን ሲገልጽ የነበረው እና እነዚህ ነገሮች ለዛች ኳስ ግን 26 ሚሊዮን ራሱ ከፈሉ ቢባሉ ሲቲዎች ይከፍላል። አቻ እኮ ሊያደርግ የሚችል ነበር። በቃ አቻ ከሆነ እኮ ፍራስትሬሽን ውስጥ ነው በጣም እና እነዛ ነገሮች የነበሩበት ነው እንጂ ከዚህ በኋላ ማንቸስተር ሲቲ ሙሉ በሙሉ ነጥብ ሳይጥል ይቀጥላል ብሎ መናገር በጣም አስቸጋሪ ነው። ግን በጣም ትልቁ ነገር ብዬ የማስበው ለመሞከር ያለውን እድል በሙሉ ለመጠቀም ግን በጣም የተሻለ ውጤት ነው ያስመዘገበው ትላንትና። የሆነውም ሆኖ የመጨረሻ ደቂቃ ላይ የተገኙ ጎሎችም ሆነው ግን በቃ በጣም ለመሞከር ትልቅ መነሳሻ የሚፈጥር ውጤት ነው። ምክንያቱም አንፊልድ ላይ ነው ይሄ የሆነው እና እንደውም በአንድ የውድድር አመት እኮ በነገራችን ላይ ፔፕ ጋርዲዮላ አንፊልድ ላይ አሸንፎ አያውቅም እና በአንድ የውድድር አመት በሁለቱም ጨዋታ በደርሶ መልስ ማንቸስተር ሲቲ ሊቨርፑልን ሲያሸንፍ ከ89 ዓመት በኋላ ለመጀመሪያ ጊዜ ነው ተባለ። ብዙ ትልልቅ ነገሮች አሉት እና የዋንጫው ፍክክሩም ላይ የራሱ የሆነ እድል አሳርፏል እንጂ ማንቸስተር ሲቲ እድሉን አሰፋ ወይም አረጋገጠ የሚያስብል እነሱ ያው መሸጥ ስላለባቸው ይመስለኛል። Striker Sport 2010